ማንኩሳ ጤና ጣቢያ አሁን ላይ ለአገልግሎት ምቹ ነው የተጠናቀቀ ነው ብለን ባንልም ጅምሩን አይታችሁታል። ስለዚህ ከዚህ ቀደም የነበረውን ጤና ጣቢያዎቹ ለተገልጋዮቹ ምቹ አይደሉም፣ ሳቢ አይደለም ለተገልጋዮቹና ለማህበረሰቡ ይቅርና ለባለሙያው በራሱ ምቹ አይደሉም። ምንድነው ምቹ ናቸው አይደሉም የምንልበት ምክንያት ጽዱ አይደሉም፣ ውብ አይደሉም፣ ጭቃ ነው ያለው። ከአንዱ ክፍል ወደ አንዱ ክፍል ለመግባት ጭቃ ወደ ነው የምትገባው። ያኛውን ለማጽዳት በጣም አስቸጋሪ ነው። እዛ ላይ ደግሞ እያንዳንዱ እንትን የሚወድቀው የተረፈ ምርት የምንላቸው የሕክምና ውጤቶቹ እነሱ ደግሞ ለህፃናትም ለባለሙያውም ለብዙ ነገር በጣም ሪስክ ነው። እንደ ሰውን ትተን ባለሙያዎችን ወስደን ብናይ ባለሙያው 75% የሚባለውን የሚውለው ጤና ጣቢያ ላይ ነው፣ የሚያረው ጤና ጣቢያ ላይ ነው። ስለዚህ ጤና ጣቢያው ውብ ካልሆነ ምቹ ካልሆነ ከጤና ጣቢያው ቅድም እንዳሉት የሚወጡት እንትኖቹ እንግዲህ ጤና ጣቢያ ላይ ሆስፒታል ላይ የሚውለው እናውቃለን። ማን ነው የሚውለው? እዚያ የታመመ ሰው ነው አይደል? የታመመ ሰው ደግሞ በተለያየ ኬዝ ነው የሚመጣው። ያ ነው የተመቸ ተስማማ ካልሆነ ለማህበረሰቡ ብቻ ሳይሆን ለባለሙያዎቹ ሌላ በሽታ አኳያ የሚያደርጉበትና ሌላ ኢንፌክትድ የሚሆኑበት እንትን ነው የነበረው እናስተውል ነበር። አሁን ላይ ግን እሱን ለማስቀረት ለባለሙያው ለተገልጋዮቹም ምቹ ውብ ጽዱ ማድረግና አገልግሎቱን በዚያው ልክ ለመሳብ ተፈላጊ ጭምር ስለሆነ እኛ እንዳጠቃላይ እንደ ወረዳ 11 ጤና ጣቢያዎች አሉ። ከ11 ጤና ጣቢያዎች አቅደን በዚህ በጀት ዓመት ሁለቱን ምቹና ጽዱ እናደርጋለን ብለን የመጀመሪያው ማንኩሳው ነው ያያችሁት ነው። ሁለተኛው ጅጋ ጤና ጣቢያ። ስለዚህ ጅጋ ጤና ጣቢያን ስናይ ወደ 70% አካባቢ ደርሷል። ማንኩሳን ባያችሁት ወደ ኦልሞስት 50% አካባቢ እንግዲህ ይጠጋ ነው 40%። 3 ሚሊዮን ብር ከውስጥ ገቢ በጀት በጅተን ጽዱ ማድረግ አለብን፣ ውብ ማድረግ አለብን። እነዚህ ተላላፊ በሽታዎችን የምንቀርፈው በዚህ ልክ ስለሆነ ብለን አልመን ኮሚቴ ተዋቅሮ የክልል ጤና ቢሮ ልጆቹን የሚመለከታቸውን ሰዎች ፋይናንሶችን፣ የማኔጅመንት አካላትን፣ ሌሎችን የጤና ጣቢያ ኃላፊውን እና የሚመለከታቸውን ሰዎችን ትሬኒንግ ሰጥቶ እንዴት መሰራት እንዳለበት አሁን ዝም ብሎ ከዚህ ቀደም የተጀመረው ዛሬ የሚሰራው ነገ ደግሞ ሌላ ዲዛይን ነው። ስለዚህ ነገን የዋጀ ዲዛይኑ በደንብ እንትን ተብሎ ሲባል ሁሉም የሚመለከተው ሰው እውቅና ኖሮት መሰራት አለበት የሚል እንደ ዞንም የጋራ ያደረግነው ክልሉም ደግሞ አውቆ ስልጠና ሰጥቶ የገባንበት እንዲህ ስለሆነ በጣም የሚያምር ነው። ነገ ስናስጨርስ እንግዲህ ሁላችንም እናንተም በምረቃው ምን ባይት ስለምናደርጋችሁ ስለሁሉም ስለምን በጣም ምቹ ነው፣ ዲዛይኑ በጣም ጥሩ ነውና እኛ ከዛ አኳያ የገባንበት እንትን ነው። ገና ጅምር ነው። አሁን እንትኑ ስራው ኦልሞስት አልተጠናቀቀ። ስናጠናቀቀው ግን ባያችሁት ልክ እያንዳንዱ ጭቃ የሚባል ነገር ውስጥ አይኖርም። ከዚህ ቀደም የነበረው ጎርፉ ከዚህ ቀደም የነበረው ጭቃ ዛሬ ላይ አይኖርም። ሰው ወደ ሽንት ቤት ሲሄድ ከጭቃ ንክኪ ነው። እያንዳንዱ ወደ ምርመራ ክፍሎቹ ወደ መድኃኒት ክፍል እያንዳንዱ የሚያገኘውን የትኛውም አገልግሎት ወደሚያገኝባቸው ሰርቪስ ዴሊቨሪ ዩኒት የምንላቸው የሚገባበት ላይ ሁሉ ጭቃ የሚባል ነገር አቧራ የሚባል ነገር ነፃ ነው፣ ንክኪ አይኖርም። ያ ሆነ ማለት ደግሞ አንደኛ እዛ አካባቢ ላይ ያለውን ቅድም ያላቸውን የተለያዩ በሽታዎችን የምንገታበት፣ ሁለተኛ ደግሞ ሰው መጥቶ ተፈውሶ የሚሄድበት። አሁን ተቋማት ብዙ ምቹ አይደሉም ስንል ምንድነው መጥቶ አይን የሚያርፍበት ነገር ያስፈልገዋል ማለት ይሄ ከፍትፍቱ ፊቱ የሚባለው አገልግሎቱ አሰጣጡ የሚመነጨው ለአገልግሎት ምቹ ሲሆን ነውና እሱን ጭምር ታሳቢ ያደረገ ነገ አረንጓዴ አድርገ ነው ያኛው ውስጡን አጠቃላይ እንደዚህ ሀገር በቀል ዛፎችን ሀገር በቀል የሆኑ አትክልቶችን እንተክላለን። እዚያው ሳለ አረንጓዴ እንዲሆን ጭምር ታሳቢ ተደርጎ አደባባይ ኖሮት አረንጓዴ ሆኖ ስለሆነ እንትኑ ዲዛይኑ እንትን የተባለ የተሰራው በዚያ ልክ እንትን ብለን እኛ ነገ ጥሩ ነገር ይሆናል። ስንጨርስ ወደ አገልግሎት ጨርሰን ስንል ክፍት ሲሆን ማህበረሰቡ ሳይንገላታ ቀደም ባልኩት ልክ የሚሄድበት እንትን እናመቻቻለን።